ምን ሆነሻል? ትንሽ ያማታል። ትንሽ እንደዛ እስኪ ምን ሆነች ነች? ይሄ ልጅ ምን አስነክታችሁት ነው? አባት አልገባኝም። እንዴ አንቺ ምን ሆነሽ ነው? እስኪ ጃውን ገቢ እንደዚህ እንዳለ ጠርሙስ ሙሉ ነው የጠጣሽው? ተጠጫለሽ። አንቺማ ትጠጫለሽ። የኔን ህይወት ግን አብረሽ እየጠጣሽ እንደሆነ ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ጉዳይ ማለት ነው። ዛሬ እንግዲህ እንደ ወትሮ ከእንግዳ ጋር አይደለም የመጣሁት፣ ለብቻዬ ነው ማለት ነው። የመጣሁበትም ጉዳይ ምንድን ነው? አንድ ጥቆማ ደርሶኝ ነው። ውድ ቤተሰቦች እንግዲህ ዛሬ ደረሰኝ ጥቆማ ከአንድ ግለሰብ ነው። ስሜ ይጠቀስ፣ እንዲሁም ቪዲዮም ላይ ካሜራም ላይ መግባት አልፈልግም ያሉኝ አንድ ትልቅ ሰው ናቸው። ግን ጥቆማ ይሰጡኝ ማለት ነው። ጥቆማው ምንን የተመለከተ ነው? እንግዲህ እኔ ከሰሞኑ ወይም ከወራቶች በፊት አንስቶ እስከ ቅርብ ጊዜ ድረስ እየተከታተልኩት የከረምኳቸው አንድ ተመሳሳይ ኬዞች ነበሩ። እሱ ምንድነው? በሃይማኖት ስም የሚቀልዱ የሚያሾፉ፣ በሃይማኖት ስም የሚነግዱ፣ በወሲብ ንግድ የሚሰሩ፣ በተመሳሳይ ጾታ ተመስርቶ እዛ ነገር ላይ ያሉበት እጃቸው እንደዚህ አይነት ሰዎችን ስንከታተልና ስንይዝ እንደነበር ታስታውሳላችሁ ውድ ቤተሰቦቼ። ዛሬም እንግዲህ ተመሳሳይ የእሱን አይነት ጥቆማ የደረሰኝ ማለት ነው። በሃይማኖት ስም የሚያሾፉ አንድ ግለሰብ ሰው እንዳለ ተናግሮኝ ነው። እና ምንድነው የተባልኩት? እንግዲህ እሳቸው ሲነግሩኝ ያው አንድ እንደዚህ ቄስ ነኝ እያለ ካህን ነኝ እያለ በሃይማኖት ስም እንግዲህ ቀኑን ከሰው ጋር እንደ ቄስ መስሎ ይኖራል። ንስሐ ልጆችን ይዞ ራሱ ብዙ ነገር ያደርጋል ያሉኝ። ክህነቱ የእውነት ይሁን አይሆን እንኳን የሚታወቅ ነገር የለም ብለው ነው ይህን ነገር የነገሩኝ ግለሰብ እሳቸው እንግዲህ ጠቋሚ። ከዛ ውጭ ግን ይሄ ሽፋናቸው ነው። በቄስ ስም የሚሰሩት ትክክለኛ እውቅና ይሰጣቸው ቤተክርስቲያን የሚታወቅ ነገር የለም። ግን ቄስ መስለው በስርዓት ለዓመታት ኖረዋል። ሰውም ያውቃቸዋል በዛ ማንነታቸው። በተመሳሳይ ደግሞ የማይታወቅ ማንነት አላቸው የሚል ነገር ነው የደረሰኝ። የማይታወቀው ማንነታቸው ምንድነው? እኚህ ሰው በጣም ልብሳቸውን ገጽታቸውን ቀይረው አለባበሳቸውን ቀይረው ምሽቶች ላይ ከሴቶች ጋር የሚዳሩ ከብዙ ሴቶች ጋር የሚታዩ ቤታቸው ውስጥ ብዙ ሴት የሚያስገቡ አይነት ሰው እንደሆኑ ነው እንግዲህ ጠቋሚ ነገሩኝ ማለት ነው። ይህን ነገር እንዴት ሊያውቁ ቻሉ ብዬ ስጠይቃቸው እንግዲህ በነበረኝ መታዘብ በነበረኝ እንግዲህ ነገሮችን አስተውሎ መመልከት እኚህ ሰው ቤታቸው በጣም ብዙ ሴቶችን ይዘው ይገባሉ። ይዘው የሚገቡትም ሴት ኮረዳ ሴቶችን፣ ትናንሽ ሴቶችን እንዲሁም ወጣት ሴቶች፣ ቆንጆ ሴቶችን ይዘው ይገባሉ። ይዘው የሚገቧቸውም ሴቶች ቆንጆ መሆናቸው አይደለም ችግሩ። ይዘዋቸው የሚገቧቸው ሴቶች ከአለባበሳቸው ቅጥ ያጡ፣ ከሁኔታቸው ብዙ ነገር እንግዲህ የሆኑ በመኪና ይዟቸው ይገቡና እንግዲህ ውስጥ ቤት ያስገቧቸዋል ሲሉ ነው የነገሩኝ ማለት ነው። እሱ ብቻ አይደለም እና እነዛ ሴቶች ምናልባት እኚህ ሰው ቄስ ከሆኑ እንደ አባት ሊመክሯቸው ቢሆንስ፣ በዚህ አይነት መንገድ ቢሆንስ ሊያገኟቸው የቻሉት እነዚህን ሴቶች እና ቤታቸው አክርሟቸው ምናልባት እንደው እንደ አባት እነሱንም እንደ ልጅ እንደው ለመማማር ወይም ልብ እንዲሰጣቸው ብዙ ነገር ከእርሳቸው የሚጠበቅን ነገር እያደረጉ ቢሆን ብዬ እኔ ያልኳቸው ብዬ ስጠይቃቸው አይደለም ልጄ፣ እኔ እሳቸው ጋር ረጅም ጊዜ እንተዋወቃለን፣ እድርም አለን ሁለታችንም እና አንድ እድር ነው ያለነው፣ እንተዋወቃለን እና ምንድን ነው እድር ቤትም እንግዲህ ባለን ግንኙነት እንዳልኩ ቄስ ናቸው። ከዛ ደግሞ ከሰፈሩ ሰው ጋርም ደግሞ አብረው እድራቸውን በስርዓት የሚካፈሉ ሰው ናቸው። ቤታቸውም አልፎ አልፎ እንሄዳለን። የሰውን ቤትም ሰዎችም ያስባርካሉ ቤታቸውን በሳቸው። ከኔም ጋር በዚህ ልኩ ተገናኝተን እናውቃለን። አሁን ግን ቤታቸው እኔም አንድ ሁለቴ በገባሁኝ ሰዓት ሴቶቹ ከፍተኛ የሆነ የመጠጥ ሽታ ያለበት ቤታቸው በጣም በዛ ልክ መጠጥ እየተጠጣ ዊስኪ፣ የቮድካ አይነት መጠጦች ነው የሚጠጡት ቤት ውስጥ ነው ያሉት። ዊስኪ፣ ቮድካ ምናምን እየጠጡ ሴቶቹ ከመጠን በላይ ሰክረው እዛ እሳቸው ቤት ውስጥ አይቻቸዋለሁ። ከዛ የታሉ ብዬ ስጠይቃቸው ሴቶቹ የሉም እሳቸው የሉ ምናምን ብለው ቆልፈው አስወጡኝ እንዳልገባ እና ይሄ ነገር አጠራጥሮኛል ልጄ
እባክህ ተከታተል ይህን ጉዳይ። አንተ ከሰሞኑ ስትሰራቸው የከረምካቸው ነገሮች እንዳሉ አውቃለሁ። እኔ ደግሞ ከሰሞኑ የደረስኩበት አንድ ጉዳይ ወይም አንድ ጉድ አለ። አንተ ስትሰራው እንደነበረው እዚህ ጋርም ሌላ ደግሞ በሃይማኖት የሚቀልዱ ሰው እንዳሉ ይሰማኛል። ይህን ጉዳይ ተከታተል ብለው ነው ያሉኝ ማለት ነው ጠቋሚ። እንደነገርኳችሁ ስማቸውም እንዲጠቀስ አይፈልጉም፣ ማንነታቸውም እንዲታወቅ በካሜራ ሊመጡ አልቻሉ ማለት ነው። ስለዚህ እሳቸው ያሉኝን ነው ለእናንተ ቃል በቃል የነገርኳችሁ። ያው አጠር አድርጌ ለመናገር ሞክሬያለሁ። ዞሮ ዞሮ ክትትሌን አደርጋለሁ እኚህ ግለሰብ ላይ ወይም ቄስ የተባሉት ሰው ላይ ማለት ነው። ማን ናቸው ምንድን ናቸው የሚለውን እስኪ በደንብ አጣራለሁ። የተነገረኝ ሁሉ አምኜ አልቀበልም። በመረጃ ደረጃ ተቀብያለሁ። በማስረጃ ደረጃ ግን በክትትል ሁኔታ ነው ያን ጉዳይ ላረጋግጥ የምችለው። አብራችሁን ቆዩ ቤተሰቦች። እኚህ ግለሰብ ጋር ቤታቸው እንሄዳለን፣ ለማጣራት እንሞክራለን ሁኔታውን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው እንዳትረሱ ውድ ቤተሰቦቼ። አብረን እንቆይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦች ጥቆማውን ካደረሱኝ በኋላ እንግዲህ እኛ ሰው ወደ ቄሱ ወደ ተባሉት ቤት እንግዲህ መጥቻለሁ። ከጀርባው የምትመለከቱት የእሳቸው ቤት መኖሪያ ነው ማለት ነው። እንግዲህ ቀደም ሲል መጥቼ ነበረ። አንኳኩተን አላገኘናቸውም። ረጅም ሰዓት አንኳኳን፣ ዝግ ነበር ቤቱ። አሁን ግን እዛው አካባቢ ቆይተን ስለነበረ ሲገቡ አግኝቼ ከሰዓታት በኋላ እንግዲህ ተከትለናቸው መተናል ማለት ነው። ስለዚህ አሁን ወደ ውስጥ እናንኳኳለን። ከእሳቸው ጋር የሚኖረንን ቆይታ አብረን እናያለን ማለት ነው። ውድ ቤተሰቦች ያው አገባቢን እየተነገረኝን እሳቸው ማንነት ምን ይሁን እስካሁን አላረጋግጥኩም። የተነገረኝ ነገር እንዳለ ሆኖ ወደ ውስጥ ገብቼ ግን በመረጃ በማስረጃ እንግዲህ እያጠናከርኩ የማይ ነው የሚሆነው ማለት ነው ማንነታቸውን። ስለዚህ ወደ ውስጥ እንግባና ከእሳቸው ጋር ፈቃዳቸውን ከሆነ አብረን ቆይታ አድርገን ይፈጠረው ያለን ማለት ነው። ስለዚህ መሸታቀል ጤና ይስጥልን። እንዴት ነው አባታችን? ሰላም ነው ይመስገን አባታችን። የመጣሁት ከሚዲያ ነበር አባቴ። እንደምን ለተሰሩ መጣችሁ ካሜራ ይዛችሁ እንዴ? አዎ አባቴ፣ እንዴት ነው ከሚዲያ ነው የመጣሁት። እኔ ጋዜጠኛ ነኝ። እንግዲህ ስለ እርሶ በአካባቢው ላይ ጥሩ አባት እንደሆኑ መካሪ ዘካሪ፣ ብዙ በቤተ ክርስቲያን አገልግሎትም በሌሎችም ነገሮች ማህበራዊ ህይወት ላይ ጥሩ የአባትነት ድርሻዎትን በደንብ የተወጡ ሰው እንደሆኑ ሰምቼ ነው እና ትልቅ ክብር አለን ለእርሶ። አካባቢ ላይ ያንን ነገር ከእርሶ እንግዲህ ስለ እርሶ ሲነግሩኝ ያንን ነገር እንግዲህ አስቤ ቆይታ እንድናደርግ ፈልጌ ነበር፣ እንደ ሚዲያ ፈቃደኛ ከሆኑ። ያው በእርግጥ ድንገት መጥቼበታለሁ፣ ያለ ቀጠሮ ነው። ሚዲያችን አጋጣሚ ሆኖ እንግዲህ ፎርማቱ የአሰራር ሂደታችን እንዴት ነው? አጋጣሚ ነው እንግዶችን የሚያገኘው። ለምሳሌ ተመሳሳይ እንደዚህ እንደርሶ ቤት እንዳንኳኩት ሁሉ ብዙ ቤቶች አንኳኩተናል። ባለትዳሮች ቤት እንገባለን። የተለያዩ ዘርፍ ውስጥ ያሉ ሰዎች ቤት እናንኳኳና ፈቃደኛ ሲሆኑ ድንገት እንገባለን። ድንገት የሆነ ቃለ መጠይቅ አድርገን ጥሩ ቆይታ አድርገን ተሞክሯቸውን ወስደን አለፍ ሲልም ደግሞ የሽልማት ፕሮግራሞችን አድርገን እንለያያለን ከእንግዶቻችን ጋር። ፈቃደኛ ከሆኑ ቢያስገቡ። እንደው አልኩ ዘመኑ አይታመንም። ወጣቱ እንደዚህ ብሎ ይገባና ላልሆነ ነገር ስለሚጠቀም ነው እንጂ እኮ ችግር የለውም ብትገቡ። አዎ ግጥ ልክ ነው። በሰፈሩ ላይ ያለው የተባልኩ አባት ግን እናንተ ምን ያለው ናችሁ? የኛ እንግዲህ ሚዲያ ነው የምንሰራው።
ሚዲያችን ደግሞ እንደርሶ አይነት ትልቅ አባት ሲያገኝ በጣም ደስተኛ ሆኖ የእርሶን ተሞክሮ ከኖሩት የህይወት ዘመኖት የሚያካፍሉን ካገኙት ከብዙ እንግዲህ ከቤተ ክርስቲያንም ከተለያዩ እንግዲህ በህይወት ዘመኖት ካገኙት ተሞክሮና ልምድ እንዲያካፍሉ ለኛ ለወጣቶች፣ ለልጆች፣ ለሁሉም እንግዲህ ከእርሶ ጥሩ አንደበት አለዎት ብለን እናምናለን። ስለዚህ ከእርሶ አንደበት የሚወጡትን ምክሮች ለመቀበል ነው እንደ ሚዲያ የመጣ ነው። ሰዎች ይማሩበታል። ብዙ ታዳሚዎችም አሉን። እኛ ብዙ ጊዜ የለኝም ግን ግቡ ችግር የለውም። አጭር ጊዜ ነው የሚሆነው። ያው ቤተ ክርስቲያን ነው የመጣሁት። አሁን ለአገልግሎት ስለሚሄድ ብዙ ጊዜ አይኖረኝ እንጂ በትንሽ ደቂቃ መቆየት ይችላል። ደስ ይለናል አባታችን። ያው እኛም ትንሽ ቆየት ብለናል ከመጣን እርሶ ጋር ቅድም ማንኳኩተን ነበር በር ዝግ ሲሆንብን ተመልሰን አሁን ደግሞ እንዳሉ ሲናቅን የመጣ ነው። ተመልሰን የመጣን። እሺ አባታችን እናመሰግናለን። ሰላም ለዚህ ቤት ሰላም። እሺ አባታችን ዝጋላቸው። እሺ አባታችን እንዴት ኖት? ሰላም ኖት አባታችን? ይመስገን በጣም አመሰግን። እሺ አባቴ ያው ትንሽ ጉንፋን ነገር ይዞኛል። ማስክ አድርጌያለሁ። ችግር የለውም። አይረብሾትም አይደለ? ያው ካለው ለመቀነስና አሁን ማስክ በማስክ ነው መስሪያ ቤትም የትኛውም ቦታ ላይ ለመቀነስ ነው። ተሸፍነን አይደል? እንዴት ነው አባታችን? ሰላም እንዴት ናችሁ? ይመስገን። እንግዲህ መምህር አለሙ እንደሚባሉ ቀሲስ መምህር አለሙ እንደሚባሉ ሰምቻለሁ። ስለ እርሶ ደግነት፣ ስለ አባትነቶት፣ መካሪ ዘካሪ ስለመሆኑት አካባቢ ላይ ብዙ አሻራ እንዳሉት የሆነ ነገር ተፈጠረ ሲባል እሳቸው አሉ ይባላል እና የእርሶ ስም ተደጋጋሚ ስለሚነሳ እስኪ አካባቢ ላይ እንደ እርሶ አይነት አባት ትልቅ ተጽዕኖ ይፈጥራል፣ ለማህበረሰብም በጣም ይጠቅማል እና እንግዲህ መምህር አለሙ ወይም አባ መምህር አለሙ ነው መሰል የሚለው ችግር የለውም። ሁሉም ያገባን አይደለ አባታችን? ስለዚህ እስኪ እንተዋወቁት። እንዴት ነው? እንግዲህ ያው ስሜን ቀድመህ ጠራኸው። ስሙትን ቀድሜ አለሙ እባላለሁ። እሺ ልክ ነው። ያን ያህል ግን እኔ የማውቀው ይናል የጎላ ነገር የለውም ማለት በአንድ አካባቢ ውስጥ ኖር የተጣሉትን ማስታረቅ፣ የወለዱትን መጠየቅ፣ የታሰሩትን መጠየቅ፣ የሆነ መልካም ነገር መስራት አርአያ መሆን ግዴታ ስለሆነ ግዴታዬ ነው እንጂ ያን ያህል የተለየ ነገር ኑሮ አይደለም። ሌላ ምን ሊሆን ይችላል እንግዲህ ከልጅነት ጀምሮ የተማርኩት ትምህርት ነው። ያስተምሮትም ይላል ያስተምሮት ተፋቱኑ ፍቅርንና ሰላምን ሰበኩ ነው የሚለው። ስለዚህ ፍቅርንና ሰላምን የመስበክ ደግሞ መብቴ ሳይሆን ግዴታዬ ስለሆነ ነው። ለአካባቢው አርአያ ነህ፣ ደግ አባት ነህ የተባለው ነገር የኛ ቤተክርስቲያን ይሄን ታስተምራለች። አስተምሮቱም አብራችሁ ተካፍላችሁ ብሉ ይላልና እኔ እሱን የተባልኩትን ነው የታዘዝኩትን ነው ያደረኩት እንጂ ሌላ ያደረኩት ነገር የለም። እና ሌላ ምንድን ነው መስማት የምትፈልገው ነገር አንተ ልጅ? ያው እሺ አባቴ እንግዲህ መምህር አለሙ ደግነት ያው ከእግዚአብሔር ልትወርሱ እንደምትችሉ እርሶንና ደጋግ አባቶች እርሶን የመሰሉ ደጋግ አባቶች ከእግዚአብሔር ነው ልትማሩት የምትችሉት ደግነትና ደጎች ናችሁ። እንደናንተ አይነት አባቶች ስላሉን ያው ዘመናችን የፈለገ ቢበከልም በምንም በቴክኖሎጂውን በምኑም ቢበከልም የእንደናንተ አይነት አስተምሮትና የአባቶች አስተምሮትና ጸሎት እዚህ አይደል ጠብቆናል። ያ ነው። ግን እርስዎ እስኪ ስላስተዳደጎት እንወቅ። እንደው ካህንም ኖት ቤተክርስቲያን ክህነት ያለው ሰው ኖት። የት እንዴት ተቀበሉ? እስኪ ስለሱ ወደኋላ መለስ ብለን እንጫወት። እሺ ማለት እኔ የተወለድኩት ዝቅተኛ የሚባሉ ማህበረሰቦች ውስጥ ነው ተወልጄ ያደግኩት። ለቤተሰቡ የመጀመሪያም የመጨረሻ ልጅ ነኝ ለቤታችን። ስለዚህ ጎጃም የሚባል ክፍለ ሀገር አካባቢ ጎጃም ውስጥ ወሎ። እድገትህ እንዴት ነው ምናምን ላልከው ጥያቄ ያው እኔ ዝቅተኛ የሚባል ቤተሰቦች ውስጥ ነው ተወልጄ ያደግኩት። ለቤቱ ለእናት አባቶቼ የመጀመሪያም የመጨረሻም ልጅ ነኝ። ኢትዮጵያ ውስጥ ስትኖር ብዙ ክፍለ ሀገሮች አሉ፣ ብዙ ክልሎች አሏት። እንግዲህ በእነዚህ ክፍለ ሀገሮች ወይም በእነዚህ ክልሎች ውስጥ በአንዱ ገጠራማ ስፍራ ነው ተወልጄ ያደግኩት። እዚህ ቦታ ነው አይደለም። ለምን እንደሆነ ልንገርህ። እኛ አስተምህሮቱን ስናስተምር ኢትዮጵያዊ ስትሆን የትኛውም ቦታ ላይ የትኛውም ስፍራ ላይ በየትኛውም ሰዓት ልታስተምር የምትችለው ለዛውም የቤተክርስቲያን ስትሆን አንድና አንድ የእግዚአብሔርን ቃል የምታስተምረው የምትችለውና
በአንዱ ብዬ እንትን ላጫውት በአንዱ ክፍለ ሀገር በአንዱ ገጠራማ ስፍራ ነው ተወልጄ ያደኩት እና ይሄ እንትኑ ላይ ይሄ አስኳላው ትምህርት ላይ እስከ 12ኛ ክፍል ተምሬያለሁ። በርግጥ እና ድቁናውንም ጎን ለጎን እየተማርኩ አሪፍ የሚባል እንትን ነበረኝ አቀባበል ነበረኝ ድቁናው ትምህርት ላይ እና ቤተሰቦቼ ወደዛ እንድገፋ ይፈልጋሉ። እዛም ጋር ያው ዝቅ ያለ ማህበረሰብ ውስጥ ተወልደህ ስታድግ ካንተ የሚፈልጉት ነገር አለ። እኛ ደግሞ በዛ ምን ይሰጣል መሰለህ እህል ይሰጣል። እሱን እኔ ለቤተሰብ እንትን አደርጋለሁ። ራሴን እነሱን አላስቸግርም። ስንማር እየዞርን በየቤቱ እያንኳኳን ምግብ እየተቀበልን ነው የምንማረው እና ያን ያህል ለቤተሰብ ተጽዕኖም አትሆንም። ካንተም ቤተሰብ የሚወስደው ነገር አለ። ማህበረሰቡም ለአንተ የሚያደርግልህ ነገር አለ። በዛ ሁኔታ ውስጥ ሆኜ ነው የተማርኩት። ያው 12ኛ ክፍል ከተማርኩ በኋላ ጠቅለል አድርጌ ትምህርቴን ወደ መንፈሳዊ ወይም ወደ ድቁና እንትን አደረኩት እና ያው አሪፍ የሚባል ጊዜ ነበረኝ በድቁና ትምህርቴ ውስጥ። ስለዚህ ያው አሪፍ አድርጌ አጥንቼ ያው ዛሬ እንግዲህ ለሰፈርም ለአካባቢ ያው አለ የተባለ አባት መካሪ ዘካሪ አስተማሪ ወጣቱን ጥሩ ነገር እየሰበኩ ለአካባቢው ቢያንስ አርአያ የሆንኩ አባት ነኝ ማለት ነው። እንግዲህ እስከ ድቁናው ድረስ ያለውን የትምህርት ዘመኖትን ነግረውኛል። ወይም ደግሞ በመንፈሳዊ ህይወቶት እንግዲህ የሄዱበት ርቀት ድቁናውም እንደነበረ በትምህርት ዓለሙም በዓለማዊም እንዲሁ እስከ 12 እንዳጠናቀቁ ነው የነገሩኝ። አሁን ደግሞ ክህነት ደረጃ ደርሰዋል አይደለም? ክህነት ደግሞ እንግዲህ ጋብቻን ይፈልጋል። ያው ትዳር በዛው ልጅም እንደዚህ ተከታትሎ የሚመጡ ነገሮች ናቸው እና ክህነቱንስ እንዴት አገኙት? ያው ትዳር ያስፈልጋልና ትዳርዎት እንዴት ነው ያለው ነገር እስኪ? ትዳር አለኝ። መቼስ ትዳር ሳይኖር ቅስናን አታመጣም አትቀስስም እና አግብቻለሁ አልወለድኩም። ያው እሷ አሁን በትምህርት ደረጃ እዚህ የለችም ሌላ ቦታ ላይ ነች። ያው ከበፊት የነበረ ትውውቅ ነው ወይስ እዚሁ አዲስ አበባ ከመጡ በኋላ? አይ እንደዚህ ባል ነገር የለም። በእኛ ባህልና ወግ መሰረት ብድግ አድርገህ አታገባም። ቤተሰብ የሚያውቃት ቤተሰቦቿ የሚታወቁ እንዴት ናቸው እድጋቸው ለቤተሰብ ለአካባቢ ከኛ ቤተሰብ ጋር ተቀላቅለው ሲኖሩ የሚያመጣበት ተጽዕኖ ደም አላቸው የላቸውም፣ ከሰው ጋር ተመሳስለው ይኖራሉ አይመሳሰሉም፣ እንዴት ነው የሚባል ነገር ብዙ የሚጠየቅ ነገር አለ ከኛ ማህበረሰብ። ያው ብዙ ሰው ላያውቀው ይችላል እንጂ እንዴት ነው ይሄ በእርግጥ የቀረ ነገር ነው ልትል ትችላለህ። ግን የዘር ሐረጉ ሁሉ ተጠይቆ ብዙ ነው ታሪኩና እንደዛ ሆኖ ነው እኛ ጋር የምንጋባው። ሞት ደግሞ በዚህ ቄስና ዓለም ውስጥ ስታገባ የተሻለ ተብሎ ነገ አትፋታም። አንዴ ከተሳሳቅ ተሳስራ ነው የምኖረው እና ስጋ ወደሙ ተቀብለ ስለምታገባ ቆርበ ወይም በተክሊል ስለምታገባ ብዙ ነገር ተጣርተው የምታገባው ነው። በቤተሰብ ነው ያገባሁት። ክፍለ ሀገር ነው ታጭታልኝ ነው ያው እኔ እችን ብዬ ትናገራለህ። ከዛ ቤተሰቦቿ ከቤተሰቦች ማለት ቤተሰቦች ከቤተሰቦቿ ሄደው ተለምኖ ተጠይቆ በሰባት ሽማግሌ እንደዛ ሆኖ ነው የምታገባው እና ልክ እኔ በዛ አይነት እንትን ነው ያገባሁት። በዛ አይነት ስርዓት ነው ያገባሁት። ልጅ እንዴት ነው አገዛችሁን ወይስ? አዎ ልጅ እንግዲህ እያሰብን ነው ከፈቀደ እሱ ነው የሚፈቅደው። እስካሁን ነው ጋብቻ ረጅም ጊዜ ሆኖት ወይስ? አዎ በእርግጥ አዎ ለመውለድ እንኳን ይበቃ ነበር። ወደ 3 ምናምን 4 አመት ሆነ። ያው ብዙ ጊዜም ያው እሷም ተማሪ ስለሆነች አንገናኝም ብዙ ጊዜ። እዛ ሆነ ያለችው እሷን ዩኒቨርሲቲ ገብታለች እሷ። እኔም እዚህ ነው ያለሁት። እንዴት ነው ግን መራራቅ ይቻላል ማለት ነው? አሁን እንደዚህ በትዳሩ የቄስ ሚስት ሲሆኑ እንዴት ነው ማለት? አሁን የዓለማዊ እንትን ሲሆን አይቻልም ይከብዳል። ለእኛ ግን መንፈሳዊ ስትሆን ግን ተሳስረሃል አንዴ በእርግጥ ይከብዳል እኮ ለእኛም ይከብደናል። ቢሆንም ግን ያው አባትስ አይደለም ነገሮችን ሰከን ብለን ነው የምናየው። እሷም ያው በዚህ በቤተ ክርስቲያኑ ዙሪያ ሰንበት ተማሪ ምናምን ስለሆነች በእርግጥ ይፈታተናል። ግን ታግሰን በጸሎት ምንም እያደረግን ያው እንግዲህ
አሁን በቅርቡ እሷም ጨርሳ እዚህ አዲስ አበባ ትመጣለች እና አብረን እንሆናለን። እስከዛው ግን ያው ይሄ በርቀት ነው እየኖርን ያለ ነው። በጣም ደስ ይላል አባታችን። እስኪ ያው እንግዲህ ጥሩ ተሞክሮትን የጨውቶትን ወደ ኋላ መለስ ብለን ወደዚህም ያለውን እያወራን ያለ ነው። እንግዲህ አካባቢዎች ላይ እንደነገርኩት ያው ብዙ ሰዎች ስለ እርሱ ያወራል አስታራቂ ስለመሆኑ ሁሉ ነገር እና አሁን ደግሞ ያው በክህነቱ እንዳሉ ያው ተነጋግረናል። ክህነቱን እየተቀበሉ እርሶ እዛው ያሉ የት ነው? እዚህ ከመጡ በኋላ ነው? እዛ ነው ክፍለ ሀገር ነው የተቀበልኩት። ክህነቱን መሰው የተቀበልኩት የተማርኩበት ቦታ ላይ ነው የተቀበልኩት። ስቀበል በጣም መርጌታዎች ወደውኝ እንዳለ በጣም አሪፍ ነገር አድርጌ ነው እንትን ያደረኩት። ገና ልጅ እያለሁ መቀደስ የጀመርኩት እና እዛው ነው ተቀብዬ የመጣሁት ክህነቴን እንጂ አልተቀበልኩም። ስለዚህ ያው እድሜ የረጅም ጊዜ እድሜዎትን እስከ ክህነቱ ድረስ እዛው ያሳለፉት ነው። ረጅም ጊዜ ረጅም ጊዜ ሆነ እኮ 3 ነው 4 ዓመት ሊሆን እኮ በክህነቱ ራሱ ክህነቱን ራሱ ካገባ በኋላ ከዛ በኋላ ወደ 4 ዓመት ቆይቼ ነው ያገባሁት። ተሎም አላገባሁም። ሳገባ ቀስ ብዬ ተረጋግቼ ነው ምን በደንብ እስኪ አሉ አይደል የምታሟላቸው ነገሮች አሉ እነሱ ይሟላሉ ብዬ ቤተሰብ ነግሬያለሁ። ዝቅተኛ ነዋሪዎች ስለሆኑ እነሱን ለማገዝ ስል ይሄ አለ አይደል ገንዘብ ወይም ከኢኮኖሚ አንግል ትንሽ ቤተሰብን ሳፖርት ማገዝ አለብንና ያን ሳር ትንሽ እድሜ ይገፋል እና በዛ ቆይቼ አዲስ አበባ የመጡት ይሄን ክህነቶትን ጋብቻዎትን ከፈጸሙ በኋላ ነው ወደ አዲስ አበባ የመጡት? አይ እዛ በፊትም ለድቁና ለአንዳንድ ነገሮች እንትን ነበር መጣ ነበር አዲስ አበባ። እዛ በተማርኩበት ትምህርት ቤት ዲያቆኖሚ አዲስ አበባ ቆይቻለሁ ወደ 2 ዓመት ምናምን ከማግባቴ በፊት አዲስ አበባን በደንብ አድርጌ ነው የማውቃት። ከዛ ያው አሁን ደግሞ ቆንጆ ቤት ውስጥ እንግዲህ ትዳሮትም ያው ሚስቶትም እዚሁ አብረው የሚኖሩት አሁን በትምህርት አጋጣሚ አንዱ እዚሁ አዲስ አበባ ደግሞ እንደዚች ቆንጆ ቤት ውስጥ እንግዲህ እየኖራችሁ እንዳላችሁ ነው ነገሮች። ያው በዝቅተኛ ማህበረሰብ ውስጥ ብንወለድም ያንን ነገር ጥሰን አሁን ደግሞ የራሳችን የሆነ ነገር ያው እንግዲህ አዲስ አበባ ውስጥ እንደዚህ አይነት ቤት አለ ማለት ሀብታም ነው ማለት ነው። እችን የሆነን እንኳን ሌላ ስራ ልጀምር ብትል እችን ቤት እችን ካርታ ሲይዘህ መበደር ትችላለህ ብር። ስለዚህ ያው የእርሶ ቤት ነው። አዎ ብዙ ባይሆን እንግዲህ ሀብታሞች ደስ ይላል። በመንፈሳዊነቱ ደግሞ የበለጠውን ሀብት እንዳገኙ አምናለሁ። ከእግዚአብሔር ጋር ያሉት እንትን ያው ዞሮ እንግዲህ እንደመጡ የክህነት ወይም የካህናት ስራቸው ሊሆን የሚችለው ቅድመ መቀደስ አለ ቤተክርስቲያን ማስተዳደር ሊሆን ይችላል እና የእርሶ አሁን በምን አይነት ስራ ላይ ያሉት? የት በቤተክርስቲያን ደረጃ ከሆነ የት ደብር ላይ ነው እንግዲህ አገልግሎቶት ያለው? አሁን ይሁን ለመጠየቅ እኮ አያስፈልግም እኮ እኔ እየነገርኩ ነበር። መጀመሪያም ተማርክ ምናምን ስትለኝ አያስፈልግም። አሁን ትልቅ አባት ስትሆን አዋቂ አባት ስትሆን ከዚህ ቦታ እማራለሁ ከዚህ ቦታ አገለግላለሁ አይባልም። በቃ አሁን እሱ ምንም አስፈላጊ አይደለም። ግን እንዴት ነው ማለት ነው? ልክ አይደለም፣ ደስ አይልም። እንዴት ነው ተብሎ የሚጠየቀው? እንዴት ነው በአገልግሎት ዘመን ምን አጋጠመ? እንዴት ነው ይሄን ትውልድ እንዴት ልንቀርጸው እንችላለን? ይሄ ሁካታ ጫጫታ የበዛባትን እችን ሀገራችን እንዴት ልናስተካክለን እንችላለን? ወጣቱ ካንተ ምን ይማራል ነው እንጂ የት ነው ተቀድሰው አገልግሎት የምትሰጠው ምናምን ተብሎ ደስ አይልም። ያው ከምን አንፃር ነበር የጠየኩት አባታችን? ያው እርሶ የሚያገለግሉበት ደብር ካለ አሁን የእርሶን አስተማሪነት መካሪነት እያየን ነው አባትነቶትን እና ይሄን የሚመለከቱ ተመልካቾች ካሉ እርሶ ያሉበት ቦታ ፈልገው ሊያገኙት ይችላሉ። ከዛ አንፃር በሚል ነው እንግዲህ። ይኸውልህ ልጅ ምን መሰለህ፣ አንዳንድ ነገሮች ሳታስባቸው ብዙ ነገር ይዘውብህ ይጠፋሉ። እኔ እኮ እዚህ ጋር ድረስ የመጣችሁት በጎ ሰው ለአካባቢው የተሻልኩ ሰው ስለሆንኩ ነው። ስለዚህ ስራ አፍ አውጥቶ እንዲናገር ነው የምፈልገው እንጂ ከዚህ ቦታ አስተምራለሁ ከዚህ ቦታ ቀድሳለሁ ከዚህ ቦታ ተመሪያለሁ እንደዛ እንድላለሁ። እኔ ስራዬ አፍ አውጥቶ እንዲናገር ነው የምፈልገው። አፍ አውጥቶ ስለተናገርም ነው እናንተም አጣርታችሁ የመጣችሁት እዚህ። እዚህ ከዚህ ተማርኩ ከዚህ አስተማርኩ ከዚህ ቀድሳለሁ ከዚህ አስቀድሳለሁ እሱን ነገር ሄድ ደስ አይልም። እሱ ነገር አይደለም።
ያው ብዙ ንሳ ልጆች እንዳሉት አካባቢ ላይ ያው እሱንም የተወሰነ ነገር ሰምቻለሁ። አስታራቂነት ባለፈ እንግዲህ እኛም ያው ከዚህ በኋላ ምናልባት የንሳ ልጆች ልንሆን እንችላለን። እርሶን የንሳ አባታችን ልናደርግ እንፈልጋለን። ይቻላል፣ እሱ ይቻላል። አሉኝ በጣም ብዙ ልጆች አሉ። አረ በጣም ብዙ ናቸው። እና እናንተም መሆን ትችላላችሁ። ምክንያቱስ የተማረው ታዲያ ለምንድን ነው በቃ መልካም ነገር ለማድረግ አይደል? መልካም ነገር ለመስበክ አይደል? ይሄ ሰው ልጅ ከኃጢአት እንዲነጻ ትምህርትና አገልግሎት መስጠት አይደል? ስለዚህ የትኛውም ሰው እኔ አሁን ትንሽ እያስከፈሉ ምናምን የሆነ ብዙ ነገር ይጠይቃልና እኔ አሁን እሱን አልጠይቅም። ዝም ብዬ ነው በቃ የማገለግለው። ምክንያቱም እሱ ሰጠኝ ይበቃል። እሱ ፈጣሪ የምትቀበለው ነገር ይበቃል እንጂ ከሰው ተቀብለህ የትም አትደርስም። እና አሉኝ ልጆች አሉኝ። አሁንም ችግር የለውም። እናንተም ብትመጡ ደስ ይለኛል። መቀላቀል ትችላላችሁ። እኔ አባታችሁ ልሆናችሁ እችላለሁ። ደስ ይለናል አባታችን። በዚህ አጋጣሚ አንድ ነገር አያይዤ ልጠይቆት አባቴ። እንግዲህ ከእንደዚህ ከቅስና ትምህርት ጋር ተያይዞ ወይም ቆሎ ተማሪነት እያለ ያድግና ይሄ ድቁና ክህነት አይደለ ወደዛ እያደገ ይመጣል። የመጽሐፍ ቅዱስ ጥናት እየተባለ ብዙ ስለሚስጥረ ስላሴና እንግዲህ በዚህ ትምህርት ውስጥ እያለፉ ያሉ ግን ደግሞ በመሀል አቋርጠው ሌላ ዓለም ውስጥ የሚገቡ አሉ። ለምሳሌ ድብትርና አሉ። እነሱም የታወቁ ናቸው አሉ። እነሱን ተዋቸው። ምንም ማለት ይሄ ዓለሙ የዓለሙን እንትን ያላወቁ ናቸው። ይሄ ያለ አይደል መንፈሳዊ ህይወት ጠንቅቀው የማያውቁ ይሄ ዓለማዊው ነገር የገዛችሁ ናቸው። እነሱን ተዋቸው። ምንም አይጠቅም። አሁን ስለ እነሱስ መነጋገሩ እኮ ለምንም አይጠቅምም እኮ። ለምንም አሁን እኛ እንዴት እናድርግ ምን ይሻልናል የሚለው እንጂ ምንም አሉ። በእርግጥ እናውቃቸዋለን። ያው ገንዘብ አታሏቸው በዛው የሆኑ ነገሮች አሉ። ያው እነሱንም እንግዲህ ልቦናቸውን የመልሰው ነው ይባል። በጣም እንደዛ ነው ሊባል የሚችለው። ብዙዎች እንግዲህ ተንኮሉን እየታያጠኑ እየተማሩ እየወጡ ትንሽ ሀገር ያጠፉም አሉ አይደለ? ያው በእኛ ምናልባት እንዲህ መባል ከሌለበት አላውቅም፣ ግን ብዙ አሉ። በሃይማኖት ብዙ ነገር ይሄኛ ሃይማኖት ይሄን ሐሜት አትወድም። ይሄን በቃ ማለት ይኖራሉ። በእርግጥ ሊኖሩ ይችላሉ፣ ግን ያን ያህል እንኳን ማውራት አልፈልግም። መልካም አባታችን፣ እንግዲህ በጣም ደስ ብሎኛል በነበረን ቆይታ እያሳለፍን ባለው በሁሉም ነገር እና እስኪ መጨረሻ የሚሰጡን ምክር ካለ እንደው ደስተኛ ነው በቃ ብቀበል ምክሮትንም ጸሎትን ካለ እንዲመክሩን አባታችን። ያው መልካም ነው። ተቀመጭ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምን ሆነሻል? ትንሽ ያማታል። ትንሽ እንደዛ እስኪ ምንት ነች? ይሄ ልጅ ምን አስነክታችሁት ነው? አባት አልገባኝም። እንዴ አንቺ ምን ሆነሽ ነው? እስኪ ጃውን ገቢ እንደዚህ ተገተግላልት ተቀደሽ እንዴ በይ እስኪ ሰክራለች ትንሽ አሁን ያማታልና ትንሽ ለዛ ነው ሰክራለች። ቤቶት ምን ያማታልና እኔ ምንም አያመኝም።
እንቅልፍ ያልነቃውን ብዬ ነበር ነቅቻለሁ። እንዴ ምንድን ነው ደግሞ ማን እንደሆነ አላወኩም። ምንድን ነው ይዘሽ መጣሽው? አሁንም እየጠጣች ነው እያያት ነው አይደል? አሁንም እየጠጣች ነው። ማስቆም አልችልም እኔ በቃ ያው እንዴ ምንድን ነው ዛሬ ተለየህብኝ? ምን ሆነህ ነው? ምን እንዴት ማለት ምን አልገባኝም። የእህቴ ልጅ ናት አልኩህ። በቃ ትሰክራለች ምናምን በዛ በቃ እኔ ነኝ የእህቴ ልጅ ይኸውልህ በቃ ምንም የምታደርገውን አታውቅም። ትሰክራለች ምናምን ትጠጣለች፣ ጎዳና ትወጣለች። ያው ብቻ እዚህ ጋር እኮ እያነበብኩላት ነበር እኮ ያያይሽ ነው። የሚጠጣ ነገር ላምጣልህ? ቆይ ላምጣ የሚጠጣ ነገር ላምጣልህ? አልፈልግም። አይ አያታር ምንም አትሰማም። የምትለውን ነገር ይኸውልህ ብዙ ነገር ነው የምትለውን ነገር እንግዳ ክብር ነው። ምንድን ነው አታስጨንቀው እንዴ? አለቀጅለት ነው እንዴ? እንዴ እኔ አልፈልግም። አይሆንም። እስኪ አምሻል እንዴ? እስኪ እናንተም ወይ ውጡልኝና እስኪ አንድ ለምንድን ነው ቆይ የምትደነግጠው? አስቀምጪው። አልፈልግም። ችግር ያምሻል እንዴ? እስኪ ነገር ላርግላት። እስኪ ውጡና እስኪ ትንሽ ቢያንስ ላንብብላት። ምንድን ነው ይኸው በቃ ያማማትኳት መስል ሰክራ እንጂ አባታችን አይ ጤነኛ ነኝ። ምንድን ነው ስካርቻ አይደለም ይሄው አሞታለሁ። አባትዬ ምንድን ነው ምን ሆነ ነው? ምንሽ ነው? ምንድን ነው? የእህቴ ልጅ ናት እንዴ? ነገርኩህ እኮ የእህቴ ልጅ ናት። የእህቴ ልጅ? አዎ የእህቴ ልጅ ናት። አንተ ማን እንዴ? የምን እህቴ ልጅ ነው የምታወራው? ያየው አይደል? የእህቴ ልጅ ቁጭ በሉ እስኪ። ለምንድን ነው የምቀመጥ? ቁጭ በሉ። እኔ ነኝ የእህቴ ልጅ? ግቢና ተኝ። የእህቴ ልጅ ብዙ ነገር ያደርጋል። እኔ ነኝ የእህቴ ልጅ? እኔ ነኝ የእህቴ ልጅ? አዎ የእህቴ ልጅ። እስኪ ስርዓት ያዥ። ምን ሆነሽ? ካድከኝ በቃ። የምን እህት ልጅ ነው የምታወራው? በስላሴ ያምሻል እንዴ? ምን ሆነሽ? ዛሬ ግን ባሰብሻል። አልባሰብኝም። እኔ ከእንቅልፌ ምን ተንቀጥሽ? እየጠጣች አያታር በቁማ ሻት ስታረገው አያር እንደዚህ ናት። በቃ እንዴ እዳ ገባው እኮ እኔ እኮ አሁን እኮ እዳ ነው የገባሁት። ልጅ ጠጣለሁ እንጂ አእምሮዬ እኮ ምንም አለው ነው። ያው ጠጣለሁ እንጂ አእምሮዬ ከዚህ በላይ ምን ትሆን? ፍቅሬ ነው እያልኩህ እኮ ነው። ምን ሆነክ ነው? ምትለውንም የማታውቅም እኮ ማለት አባት ምንድን ነው? ኧረ አንተ የሰማኝ አምላክ እንዴ ነው ያለው አልገባኝም። ያው አንቺ እኮ ነሽ ግራ እያጋባሽ ነው ያለሽው። እስኪ ዛሬ ግን ምንድን ነው የጠጣሽ? እንዳለ ጠርሙስ ሙሉ ነው የጠጣሽው? ተጠጫለሽ። አንቺማ ትጠጫለሽ። የኔን ህይወት ግን አብረሽ እየጠጣሽ እንደሆነ። ኧረ ፍቅሬ ተረጋጋ። እኔ ኬክ ተረጋጋ። አሁን ይሄ እህት ልጅ መቼ ነው የምን እንዴ? ባለቤቶች እሷ አይደለች ማለት? ኧረ ባለቤቴ አይደለችም። ባለቤቴ የእህቴ ልጅ ናት አልኩህ እኮ። የእህቱ ልጅ አይደለም። ዝም በል። ይሄው የምትናገረው አታውቅም። ፍቅረኛው ነኝ። መቼ ነው አጎት ከእህቴ ልጅ ጋር እንዴ? ከእህቴ ልጅ ጋር ነው። ከእህቴ ልጅ ጋር ትተኛለህ እንዴ? መቼ ነው ታዲያ አጎት ፍቅረኛው ነው የሚያውቀው? ከአንቺ ጋር ዛሬ የምተኛ ምን ሆነብኛል? በእናትህ እንዴ እስኪ ወደ እንዴ እናቴ ይኸውልሽ፣ እዛ ጋር ካሜራ አለ። አይቻልም ግን ምንድን ነው? እኔ እኮ ምን እያደረጋችሁ ነው? ሲጀመር በጣም ሰክራለች አባታችን። ቆይ ምንድን ነው? ምን እየተፈጠረ ነው? እስኪ ላስሷንም ላስገባት እናንተንም በኋላ ላውራችሁ ወይስ ምንድን ነው እነሱ ላስገባት ምናምን? እኔ ራሱ ነገር እየሆነብኝ ነው። አባቴ ለአንተም ልቅዳለህ እንዴ? ተው ልቅዳለህ። ግድ የለህም። ሰው አለ እንዴ ውስጥ? ሰው የለም። ሰው የለም። ቆይ ልቅዳላችሁ እባካችሁ። ተወዛገባችሁ። እኩል አይነት አስተሳሰብ እንዲኖረው ለሱም ልቅዳለች። ቆይ እናቴ ይኸውልሽ ሰክረሻል። አንዴ ቁጭ በይ። ምን አይተህ ነው? የሆነ ድምፅ አለ። ምንድን ነው? የምን ድምፅ ነው? የምን ድምፅ ነው? ምንም የለም። ምን ሌላ ልጅ አለች? አረድ የለም። ምንም ድምፅ የለም። ምን የለም። ቤቢ ስልክ ሲጠራ ሊሆን ይችላል። አዎ የለም። አይጦች ሊሆኑ ይችላሉ እንጂ ምንም ድምፅ የለም። የለም። ልጅቷ ግን አያታል። ምንድን ነው የምትሸሸኝ? አንዴ እስኪ ዛሬ ግን ምንድን ነው? ምን ዛሬ ግን አንቺ አምሻል እንዴ? ዛሬ እኔ ነግሬሻለሁ። አለመመኝም ፍቅርዬ፣ ምን ሆነህ ነው? ቀፈኝ እንደሌላው ጊዜ በእናትህ። ዛሬ ግን ምንድን ነው የጠጣችው? ምን በል ብለውታል? ምን አድርጋችሁት ነው? ሰማይ አምላክ እባክህ እናንተና ማን ያላቀኝ። ኧረ እንደው እባክህን እንዴ! ያላንቺ ምን ስትጨርሻ አለቀኝ እያልክ ነው? ምንድን ነው ዛሬ ግን ይሆንሽው? ምን ሆንኩኝ እኔ? ቀንሰሽ ጠጪ ብዬ ስንት ቀን ነው የነገርኩሽ? ቀንሰሽ ጠጪ። ቀንሽ የምመጠጥ ነው። ሌላ ጊዜ እንደፈለገ ነው አንተ የምንጠጣው ነው እናንተ። እኔ መቼ ነው ጠጥቼ የማውቀው? ኧረ በጌታ በፈጣሪ ምንድን ነው የሚያወራው ሰው? አንቺ ከነገርሽብኝ ነው። ቆይ እናንተ ባሌን ፍቅሬ ምን ሆነ ነው? አንቺ ሴትዮ ያምሻል እንዴ? እስኪ ተረጋጊ። እስኪ ተረጋጊ። ምንድን ነው ያልሽው? ምን ሰምታ ነው እንዴ? ኧረ ምንም የሰማው ነገር የለም። ምን ሰምተሃል? ቦባሉት ምንም ያለ ነገር የለም።
ለምን አትወጡ? አይ በቃ ሌላ ጊዜ እናውራ አባቴ። በቃ ሌላ ጊዜ እናውራ። በቃ ይውጡ ሌላ ጊዜ እናውራ። ስለዚህ እነሱ ሲወጡ እኔ እናንተ ሪላክስ እናደርጋለን። ውስጥ ምን አይደል? ምንም የለም። ድምጽ እየሰማን ነው። ከጀርባ እየሰማን ነው። አይ ይኸውልህ ድምጽ የሚባል ነገር ይሆናል ከጀርባ በዚህ በውጭ በዚህ ጥፍሎ በጣም እንትን ነው። አዎ ውጭ ላይ ወደዚህ ያለ ነው እንጂ የለም ድምጽ ምንም ነገር የለም። አዎ የለም ምንም ነገር የለም። ምን እየሰማን ነው? ምን ውስጥ መግባት ይችላል። ምን ልትሰሩ ምን ልታደርጉ? በመሰረቱ ጥቆማ ደርሶ የም ጥቆማ አላግባቢውን ነገሮች የተደረጉ ስለምን ምን ማለት ነው? የት እዚህ ቤት እንዴ? አሁን አባቴ ምናምን ያካባቢው ነው። ምንድነው? ምን አይነት አግባብ ነው የማይደረገው? አልገባኝም። ምንድነው የምትለው? ምንድናት ሲጀምር ማለት እስኪ አንቺ ንገሪኝ። እሷ የቴ ልጅ ናት አይደለም? እሳቸው ምንድን ናቸው? አጎትሽ ነው? ባሌ ናቸው። ባሌ ነው። አጎቴ ባሌ ነህ? ያጎቴ የምን ባሌ ፍቅሬ ምን ሆነህ ነው? ታሟት ነው እየጠጣች እኔ ምንም አያመመኝም። ሰከርኩኝ እንጂ በቃ እንግዳ ሲመጣ በጣም ነው የምታስቸግረው። አእምሮ በሽተኛ ነሽ እያልከኝ ነው? አእምሮ በሽተኛ ነሽ እያልከኝ ነው? የት ቤተክርስቲያን ነው የሚያገለግሉት እርሱ? እሱን እኮ ነገርኩህ እኮ ቅድም ነገርኩህ አይደል? አወራንበታል። አሁን እንገሩኝ እንዲነግሩኝ ይፈልጋሉ። ለምንም አያስፈልግም። እኔ ሁሉም እያዞርኩ ነው የማገለግለው። አዲስ አበባ ያሉትን ቤተክርስቲያኖች ላይ እየዞርኩ አገለግላለሁ። ምን አሁን እዚህ ቦታ እንድል ትፈልጋለህ እንዴ? ማለት እንዴት ቋሚ ቦታ የለውም? አይ እኔ አለ የተባልኩ አባት ነኝ። በየቦታው እየሄድኩ ነው ትምህርት የምሰጠው። ምንድነው ፍቅር? አንቺ ዝም በይ እንዳታሳብኝ። እስኪ ዝም በይ እስኪ። ናሽ መጠጣም ጠልን እየጠጣን ነው። አንቺ ማጠጫለሽ ምን አለብሽ? እንደጠጣሽ ትኖሪያለሽ አይደል? እየጠጣሽ ትኖሪያለሽ። የኔ ሚስት እዛ መከራዋን ታያለች። አንቺ ግን ከዚህ ሚስት የሆነች የእህት ልጅ አምጪልኝ። ከኔ ጋር እየተኛ ነው። ኧረ እስኪ ላክሽ እዚህ ብስጪው። እስኪ ዝም በይ። በስመ አብ ሳለና ከእህት ልጅ ጋር ትተኛለህ? ቤት ሀገር ነው የሚተኛው። እስኪ ዝም በይ። እስኪ አድርጋችሁብኝ ነው ማለት ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሳቸው ቄስ ናቸው? ንገሪኝ እስኪ። እንዴ ትጠራጠራለህ እንዴ? እንዴ አንቺ ምን ያሰቅሻል እንዴ? ቄስ ነኝ አልኩህ እኮ። ታዲያ ምን ልሆን እችላለሁ? ቄስ ናቸው ወይ ያለ ነው? አሟታል ልጅቷ፣ ያማታል አልኳችሁ እኮ። በቃ ቄስ ናቸው ወይ ያለ ነው። አንቺ እስኪ ረጋ ብለሽ ራስሽን አድምጪ እስኪ። ቄስ ናቸው ወይ ነው ያለው እኮ። ምንድነው ወይ ቄስ ናቸው ወይ? አንተ ምንድነው የምትባለው? ምንድነው የምትባለው ማለት ነው? ቄስ ነኝ። ምን ሆነሻል? ወይ ጉዴ! ዛሬ ምን ነው ስዋ ልጅቷ አሟታል አልኩህ። አሁን እናንተ አትወጡልኝ ወይስ ትወጡልኝ ወይስ ምንድነው የሚሻላችሁ? ምንድነው እንኳ የኔ ፍቅር በእግዚአብሔር። ኧረ አንቺ ሴትዮ እባክሽን ተረጋጊ። የኔ ቄስ ወይ እናቴ ምንድነው የምትፈልጉት? እስኪ እናንተ ምን ፈልጋችሁ? በቃ የምትፈልጉትን ነገር እኮ ሰማችሁ አይደል? አሁን ስለኛ ስለሷ ምናምን ምን መጠየቅ አያስፈልግም። በጣም አስጨነቀው። ስለኔ ቄስነት ምን አስጨነቀው መሰለኝ። አስጨነቀው ካለ ለተሻልኩ ታውቂያለሽ አይደል? ለተሻል በጣም ለዛ ነው እንደዚህ የምትቀበጣጠረው። ለዛ ነው ምንድነው የቀበጣጠርኩት? እኔ እኮ ግራ ገባኝ። ይሄ ካሜራ ግን ምንድነው? የት ነው የምታውቂያቸው እሳቸው? እንዴ
የእህቴ ልጅ እኮ ናት። እኔ እንዴ አንተ የእህቴ ልጅ ናት አትበለኝ። ፍቅረኛ ነክ ፍቅረኛ እኔ ፍቅረኛ ዩኒቨርሲቲ ዩኒቨርሲቲ ናት ያለችው። ስማኝ የምትሰማኝ ከሆነ እሷ የእህቴ ልጅ ናት። ታምም ስትጠጣ እንደዚህ ነው የምትሆነው። እኔ ዩኒቨርሲቲ ፍቅረኛ አለች። አሁን ፍቅረኛ ነው ትዳር ነው ያሉት? ምንድን ነው ያሉት? ትዳር እና ፍቅረኛ ምን ልዩነት አለ? ትዳር አለኝ ገባህ? አሁን እኔ ነግሬሃለሁ። ስትገባ እስኪ ዝም በይ እንዴ! ስትገባ ጊዜ የለኝም አገልግሎት ልሰጥ ልሄድ ነኝ ብያለሁ። እኔ አሁን ልሄድ ነው። ታገዝኳችሁ በጣም። የት ነው የሚሄዱት? ወደ አገልግሎት ቦታ። የት ነው አገልግሎት የሚሰጡት? እኔ የትኛውን ቦታ ላይ ዞሬ ዛሬ ቢዞሩት የት ነው ንገሩኝ። አንተ ምንድን ነው አልገባኝም። ምን እየሆንክ ነው? አንደኛ ካሜራ አለ ምን? አንቺ ራሱ ምን እየሆንሽ ነው እኮ? ምንድን ነው አንደኛ እነሱ ነገር ምን ካሜራ መኖሩ ራሱ በጣም ረብሽ። ምንድን ነው አጥፉልኝ። ያው ምን ካሜራ ምን ያደርግልናል? ሲጀመር እኛ በቃ ነገርናቸው እኮ እሺ ቆይ አይ ቀለበትስ? የምን ቀለበት? ቀለበት እስኪ አሳይ። ቀለበት እኮ አለ። ምን ቀለበት? ምንድን ነው የምትርበደብድ? አንተ ያማል እንዴ? ዛሬ እኔ ሰክሬያለሁ ብዬ ነበር። አንደኛ ካሜራ አለ፣ አንደኛ እነሱ ምንድን ናቸው? እዛ ጋር ያለው ልጅ ራሱ ምንድን ነው ካሜራ ይዞ ምናምን እና ተወጡልን በቃ እንዴ ላውራ ካንዲ ነው። እሺ ምንድን ነው? እስኪ አሁን አትቀባጥሪ። ምንድን ነው? ሚስት አይደለችም ምናምን የእህቴ ልጅ ናት ትላለህ እንዴ? እኔ የእህቴ ልጅ ነኝ። እሱ ፊት ፍቅር በለኝ። ለምን ቅድም እንደዛ አልከኝ? አንቺና እኔ እኮ ብዙ ነገር አለ ታውቂያለሽ። እስኪ ተጣጣፊ አሁን ሰዎቹ የመጡበት ሁኔታ ግራ እያጋባል። ምንድን ነው የምፈልገው? የመጡት ይኸውልሽ አሁን ምን አለ መሰለሽ፣ አሁን እነዚህ ሰዎች እንደምንም አድርገን አሳምነን እንላካቸው። አንቺም እንደመሰለሽ አሁን እኮ ሚስቴር እናውቃለን እኮ ግን የእህቱ ልጅ ነው። ታዲያ ምንድን ነው አንተ ከኔ ጋር እየተኛክ ምን እያልክ የእህቴ ልጅ ናት ትላለህ እንዴ? እኮ ምንድን ናቸው ሰዎቹ ማለት ነው? የእህቴ ልጅ ናት ብያቸዋለሁ። ሚስቴ ሰዎቹ ያጥንቱ። እስኪ ተረጋጋ። እሺ ተረጋግቻለሁ። እኔ ከአጠገቤ ስትርቅ እኮ የት ሄድክ ብዬ ነው። እኔ ወደውልሽ አሁን እስካሁን ደቆሻል አይደል? ይኸውልሽ አንተ ነገር ልንገርሽ፣ እንደምንም አድርገን እነዚህ ሰዎች ከዚህ ቤት እናስወጣቸው። እሺ ምን ማለት ነው ያለብኝ? አሁን ለአሁኑ በቃ የእህቴ ልጅ ነሽ። እሺ የእህቴ ልጅ ነሽ። እኔ ደግሞ ኪስ ነኝ። አቤታችን ያለውን ጉር ታውቂያለሽ። አንቺና እኔ የምንሰራውን ስራ ታውቂያለሽ። እነዚህን ትላልቅ ስራዎች እነዚህን ትላልቅ ሚሽን እንዴት በማይክሮ ሰከንድ እናመክናቸዋለን? ፍቅር እኮ እነሱ ለምን ማለት ምን አስበው ነው የመጣው? ምን አስበው ነው የመጡት? የአካባቢ ደግ ሰው ነህ፣ የአካባቢ መካሪ ነህ። በዚህ ልክ አንተ እንዴት ያለ የምትሰራውን ስራ እያወቅ እንዴት ታስገባቸዋለህ? ራሴን አሞኛል። አሁን እየተጨናነቅኝ ነው። በቃ አሁን ይኸውልሽ ጉድ ሆኜልሻለሁ። ዝም ብለሽ አሁን ይሄ ሚሽናችን ለማበላሽ ማለት ጉድ ሆኛለሁ ማለት ጉድናል። እንዴት የሆነ የሚያወጣ ተረጋግተህ አውራኝ። ቆይ ምንድን ነው? ሊመጡ ይችላሉ እኮ እንውጣ ብሎ ነው አይደል የመጡት? ስለዚህ እሺ እኔ ፍቅር ተረጋጋ። እንድትሆንብኝ አልፈልግም። አሁን ችግር የለም። ሰዎቹ የእህቴ ልጅ ነሽ አንቺ፣ እኔ ደግሞ ቄስ ነኝ። እነሱ እንደዛ ነው። አንተ ቄስ እንደዛ እና ደግሞ እየጮች ነው። ከውስጥ ደግሞ ያቺ እየጮች ነው። እየጮች ነው። ሰማን ናፈናት ወይ እናፈናት እንዴ? ድምጿ አንተን አላረክባት ስስታላት አላፈናት ላፈናት እንዴ? አፈናት። ቆይ እንዳትወጪ እሺ። ቶሎ በል ሳይመጡ ቶሎ በል ሳይመጡ ቶሎ በል በፕላስተር ነገር ቆይ እሺ። ትራፊ ቸካኪ በደንብ አጣጣ። ቆይ እሺ ይልዛ ማለት ነው። ቆይ ተረጋጋ። የእናት ወዴ እኮ ያዙት። ምንድን ነው መብራቱ አይሰራም? መብራቱ ጋር ነው።
የት ነው ማለፊያ? አይዞሽ